አሁን ለምሳሌ ማለት ነው እሱ የለፋበትን ቤት ልጅ የሚረፍበት ሳትል እናት እውነት ይሄንን ነገር ይፈቅዳል ብላችሁ ታስባላችሁ? ዝም በይ። እሱስ በወንድምየው ራሱ ቢሆን ማለት ነው ተጋድሎ ምን ብሎ ያስታርቋቸው? እዚህ ቤት ውስጥ ለሁለት መኖር አለባቸው እንጂ እሱ የሰራበት ቤት ፍቅር የማይተጣሉ እነሱ እኮ ስራ ላይ ነው የተጣሉት። ስራ ላይ ነው እኮ የተጣሉት እንጂ እኮ በሪል እኮ አልተጣሉም። ለምንድን ነው ምን አውቃለሁ። ብሩክም ነው ብቻ ዘለል ያደርገዋል። እኔ ምን እንደቀየረው አይ በጣም ተቀይሯል። እናንተ ግን ማርያምን ቅዱስ ገብርኤል አይለበኝ ስራ ነው ያላችሁን። እኔ እግዚአብሔርን ምንም አልልም። አሁን ግን ለእናንተ ስራ ነው። ምንም እንዳትዪ ሲጨርስ መናገር ያዩ ያኔ በጣም ሁልጭ አድርገሽ ትልብናለሽ። ቤትሽን ዘግተሽ የተረገፈባትን እባብ አፏ ላይ የሚያስደርግ ሁሉንም እናንተ ሴት ናችሁ፣ ተረጋጉ። እኔ ግን አልችልም ማርያምን አልችልም። ሀኒ አታልቅሽ። በጣም ይከብዳል። በጣም አያት እኔ አልችልም። እናንተ ደንዳና ሴቶች አይደላችሁም። እናንተ ሴት ወንድ አትበይ። ስራ ነው እኮ የገቢ ምንጭ ነው። ስራ በዚህ ልክ ነው እንዴ? እኔ በጣም እንትን እያላት ነው። እግዚአብሔር በጣም እኮ የዝቅ እያደረጋት እኮ ነው። እንዴት ነው የሚያደርገው? እዚህ ደረጃ እኮ እንድትደርስ እዚህ ጋር ከሰው እኩል ዛሬ ለእናቱ ለወንድሙ እኮ እሷ ራሷ ይሄ የሰጣትን ቤት ከተቀበለች ውሻ ነች። እኔ ራሷ እሷ ነው ለምራት ሴት አይደለችም። እኔ ራሴ እና ያንን ስራ እኮ እንጠብቃለን። ለመራገጡም ለመሳደብም ለመወጣቀሱም እኮ መጨረሻ ነኝ። ለመራገጡም ለመሳደብም ለመወጣቀሱም እኮ ቤቱን ቀቅሎ ይብላ። እየተቀዳ ነው። እየተቀዳ አይደለም፣ የእንትና ነው፣ የእሷ ነው። የማን ስሟ ነው? ተቃጠልኩ። ይኸውልሽ ሀኒዬ ተረጋጊ። እኔ ቆንጆ ተረጋጊ። በኋላ አልችልም እንደዚህ ምን ጭቅጭቅ እንደዚህ ክፉ ካፍሽ እንዳይወጣ፣ ክፉ ቃል ካፍሽ እንዳይወጣ ሀኒዬ። 2 ቀን 3 ቀን ታገሽ። ሰላም፣ እንዴት ናችሁ? ደህና ነን። እንዴት ነው? ደህና ነን። ሰላም ናችሁ? ደህና ነን። ሃናን የኔ ውድ ክፉ ቃላት እንዳይወጣሽ፣ ጊዜው ቅርብ ነው። አሁኑኑ ክፉ ቃላት እንዳይወጣሽ። ግን እንደዚህ እያላችሁ ስራ ነው የምትሉኝ ሰዎች ማለት ነው ቀን ያገናኘን። ሀይሚ በዚህ ልክ እየተረገጠች በዚህ ልክ እንትን እያለች ነገ ለወንድሙ የሆነ ነገር አለህ ብሎታል። መኪናው አስቀምጧ ከሀገር የወጣ ቀን እኔ ስራ ነው ያላችሁ ሁላችሁ ያገናኘኝ ብቻ። ችግር የለውም እኔ ቆንጆ ብሌንዬ፣ ምንም ችግር የለውም። በራችሁን ዘግታችሁ ምንጭ ታረጉናላችሁ። ምንም ችግር የለም። በጣም ተቀይሯል። በጣም ተቀይሯል። ብሩ ምንም የሚመጣ በዚህ ልክ ህይወትዬ እኔ እናንተን ለመስደብ አይደለም። በዚህ ልክ ሴት ልጅ በዚህ ልክ እስኪ ሂዱ እነዛ ሰፈሮች ጋር ስራ ነው ስራ ቅር ብሎ ይቅር እንዴ እንጀራቸው እኮ ነው። እንደዛ ማትበል ለምን ህይወት ያደርገሰች የምን ስራ በዚህ ልክ ልጅቷ እየተረገጠች በዚህ ልክ እየተሰደበች ውሻ እየሆነ ውሻ እያደረገ ነገር ነገ ስራ ከሆነ ማለት ነው ነገ አብራው ለምትኖረው ይሄ ልቧን እንደዚህ ቁስል እያረገ ልቧን እየሰበረ በሰው ፊት እያሸማቀቃት ተው እንጂ እህቶቼ። ብሌን እስቲ ንገሪ፣ ማን ያሸማቀቃት? እነዚህ ስራ ፈቶች ጋጠወጦች ዝም ብለው አፋቸውን የሚከፍቱት እሷ እንደሆነ አትሰማቸውም። ሲጀመር አትሰማቸውም። እሺ ለኛ ለምንድን ነው ልባችን የሚሰበረው? እኛ በወደድናቸው ለምን አንረጋጋ? እስከዛሬ ድረስ ተረጋግተን የለ እንዴ? ለምን ልባችንን አናረጋጋም? የአሁኑ ከፋ እኮ ህይወት። ሰላም እንዴት ናችሁ? እኔ አንድ ነገር ልንገራችሁ እነሱ ሚዲያ ላይ የወጡት ወይ ልንገርሽማ ሊወቀሱም እኔ ልንገርሽ አንዴ እና ትመልሽልኛለሽ። ሚዲያ ላይ የወጡት ሊወቀሱም በሰሩት ልክ ልንናገራቸው። ለምንድን ነው ለኦዲየንስ መልስ የሚሰጡት? ለምንድን ነው ለኦዲየንስ መልስ ይህን ያህል የሚያስፈልገው? ከዚህ በዚህ ልክ ከኦዲየንስ ጋር መያያዝ ምንድን ነው እንዴ? እነሱን እኮ ጭንቅላታቸው እኔ አንድ ነገር ብዬ ልውጣ።
ሀናን ማለት ነው። ሀናን በመቤት ይሻሻል። አንድ ነገር እንዳትናገሪ ዝም ብለሽ አይን አለምም ሁላችሁም ማለት ዝም ብላችሁ እዩ። ምንም ነገር እንዳትናገሩ ከመጨረሻው እንተናገር። ምን አሞኛል ዛሬ እግዚአብሔርን በጣም ነው ያመመኝ። እንዴ እናንተ ለምንድን ነው የማትረጋጉት? ጌታ ተረጋጉ። መጨረሻው እንዳላችሁ ማለት ነው። ምንድን ነው? ኧረ በመድኃኒዓለም እንደተማረ ሰው እናስብ። አይናለም ሀናን እስኪ ለምን አንታገስ? ለምን አይዲያ መስጠት አያስፈልግም። በቃ መታገስ ነው። መጨረሻ የሚባል ነገር አለ። መጨረሻው ማየት ነው። በየቀኑ አሁን ዛሬ የተሻለ እነሱ ምንም አይናገሩም። ምንም አይናገሩ። አይናለም ሀናን እስኪቲ ዝም በሉ አለ ሁላችሁም። ኖ እነሱ የእሱ መረገጥ ብቻ ወሬው የምትረገጠው ነው የሚያሳዝነኝ። ማርያምን ሴት ጦታል ዝም በይቋል አለለት ዛሬ መጨረሻውን እስከማይ ነው። እግዚአብሔር ተናገርን አይደለ ሀኒ? ሁል ጊዜ መጨረሻው ትየለ ለምን አንረጋጋም? ጥሏት ከሄደ በኋላ ህዌ ይሄዳል መሰለኝም። መሲ ስለሱ አያገባኝም። እኔ ምንም አያገባኝም። ስለዚህ ሀናን ዝም በይ አይመለከተኝም። ተው የማይመስል ነገር አናውራ። ተረጋግታችሁ ተረጋጉ። ካፋችሁ ክፉ አይውጣ። ተረጋግታችሁ መቼም የማልቀይረው 100% ድብን ያለ ስራ ነው። ተነጋግረው ካላመናችሁ ተውት በቃ። እኔ ሁሉ ጊዜ ዛሬ ምን ተረጋጉ። አብረው ነው የመጡት ጀምር ሁሉ ጊዜ እኛ እንከን እያወጣን አብሮ ነው የመጡት። እንደዚህ ነው ትገርሙ። ኦፍኮርስ አብሮ ነው የመጡት። አልተለያዩማ። እንደማይለያዩ እናውቃለን። ምን ሆናችሁ ነው? የመለያየትና ያለመለያየት ነገር እኮ እውርም እንትን ይላል። እናንተ ሁሉ ጊዜ በቃ የሆነ ጫፋ ነገር ታያችሁ። አዳምጦ የተለያየ ሰው አጠገቡ ይደርሳል እንጂ አይኑንም አለ ነገርማችሁ። እንዴት ነው የምታስቡት እናንተ እንዴ? እኔ የምላችሁ ህይወት አንድ ጥያቄ ልጠይቅሽ። እሺ ጠይቅኝ። የምችለውን ነገር መልስሻለሁ። ምንም ችግር የለው ነገሩ። ቆይ ካላስ እኔ እሷን እንደማሰድባለሁ ዝም ብለዋል። ምንም ችግር የለውም። ተናገሪ። አዳምጡኝ። ይኸውላችሁ አንድ ነገር ልንገራችሁ። እናንተ ተሰደበች ትላላችሁ። እሷ በጥሩም ብትመጣ ይሰድቧታል፣ በመጥፎም ብትመጣ ይሰድቧታል። እናንተ ዶንቆሮ ማለት ነው። 170 ሰዎች ማለት ነው። ሀይሚዬ ደግሞ አውቃ ነው ሲጀመር የኦዲየንስ እንትን እየሰማች ነው። ታገባኛለህ ቀለበት ነው ያለችው። እናንተ ዶንቆሮች ማለት ነው። የማታመጡ በስሩ ካውቃ ነው። ቀልድ ነው ነው ደቁም ነገሩ። ሂጂ አንድ ጥያቄ ልጠይቅሽ። ይሄ ነገር አልተባለም? ትናንትና ቀለበት ያደርግላት የእናቱን ቤት ያስመርቃል፣ ከዛ ቀለበት ያደርግላታል እየተባለ አልነበረም? ታዲያ ይሄው መልስ ነው እንዳለ የተሰጠው። አንዳንዱ ለምን ያስፈልጋል? ሚዲያ ላይ መልስ ከመለሱ ለምን ሚዲያ ላይ ይወጡ? እንደዛ ማትበይ በቃ እኛ ያለውን አይዳኛ እየተጠናቸው ለምን አትረጋጉም? ያሉበትን ምክንያት እኮ መጨረሻ ላይ ሊናገሩ ይችላሉ። ለምን ትዕግስት አይኖራችሁም? ለምንስ ታለቅሳላችሁ? ለምንስ አይናለም ዝም በሉ። አይናለም ዝም በሉ። ባባይና ላይ ነው የሚላት እንጂ እስከ መጨረሻ እንታገዝ። እኛ አቅም የለንም። አዎ እኔ እውነተኛ ከሆነ እኮ ምንጊዜም ከሴት ጎን ነው የምቆመው። ልንገራችሁ እሺ፣ እዚህ ጋር ስራም ሆነም አልሆነ ጎን የሚቆም የለም። ሁሉም ቅድሚያ ለሴት ነው። ሴት ልጆች ባል እኔም የሴት ልጅ ደጋፊ ነው። የሴት ልጅ ነው የምወደው። ልንገርሽ አዳምጪ። ወንድ ልጅ እንኳን መውለድ አይደለም እኔ እዚህ አይደለም ለሌሎቹ ለእሷን እንዲህ ለሚያደርጓት ይኸውልሽ፣ እኛ የመጣንበት መንገድ አለ አይደለ? እስከ ዛሬ ድረስ እዚህ ጋር አንቺ ጋር ስንነጋገር መጨረሻ የሚባል አለ እያልን ነው አለ ስንመጣ የነበረው። ለምን መጨረሻ አንጠብቅም? ለምን የሚያልፍ ቃል እንናገራለን? ካፋችን ለምን እናወጣለን? መጨረሻውን እንይ በቃ። የዛን ጊዜ አሁን ካፋችን መጥፎ ነገር ከወጣን በኋላ እንትን ልንል እንችላለን። ካፋችን መጥፎ ነገር አናውጣ። ዝም ብለን በትዕግስት እስካሁን ትዕግስት ጠብቀናል። በትዕግስት መጠበቅ ነው በቃ። ጊዜ ውዶች የኮመንት የምትጽፉ ማለት ነው የሚያልቅስ ኢሞጂ አትላኩ እሺ፣ ይዘጋብናል።
እነሱ ይታወቃሉ። ቢሰዳደቡ ባይሰዳደቡ ይታወቃሉ። ባልና ሚስቱ አነጋገሩ ነው እኮ የሚያናድደኝ። ፍቅርዬ ለምንድን ነው እንደ አዲስ የምትሆኝ? ሁሌ እሱ አነጋገሩ ጥሞ ያውቃል። አነጋገር ይችላል። አነጋገር እኮ አይችልም። ተናገር አልተናገር እሷ ነች ሁሌ የምታስተካክለው። በንግግር እንትን እንዳትሉ፣ አንዴ በመሀላ አንዴ በንግግር አትበሉ። እነሱ ስራ እየሰሩ ነው። በቃ ስራው እያለቀ ነው። ጠብቁ። ሁለቱም ነገር አሳይቶናል። ነገ የሚፈጠረውን ደግሞ እንጠብቃለን። ዛሬ እኮ በሱ ቤት ነው የተጫነው። እኔ በማንም ቤት ምን አገባን? እኛ በማንም አንድ ናቸው የራሳቸው አንድ እኛ መጫኑ ምንም አይመስለንም። በማንም ይጫን። ግን ይቺ ልጅ ለምንድን ነው እንደዚህ የምትሰበረው? ይኸውልሽ በቃ የእኔ ቆንጆ በቃ ነገም ሌጠቀን የሚባል ነገር አለን። እንጠብቅ በቃ አይናለም ዝም በይሬና ዝም በይ። ገስት መጥፋት በቃ እዚህ ቲክቶክ ላይ ያለመምጣት እኔ አልመጣም ከዛሬ ጀምሮ አይል በጣም ስትሰደብ ማየት ሃናን እስኪቲ ሃናንዬ ዝም በይ የኔ እናት። ሃናን የመጣሽበትን አትርሺ በእግዚአብሔር። እኔ ልንገርሽ እኔ በጣም አይኖ አውቃለሁ። በኋላ ደግሞ ሲያስረዱሽ ደግሞ መለስ ትያለሽ። ተረጋጊ ሃናንዬ። ትናንትና ኮሳ እኔ እንዴት እንደምመለስ እኔ አውቃለሁ ብላለች። እንዴት እንደምመልሰው እኔ አውቃለሁ ብላለች። መጨረሻ ሃናን አረፍ አርጊ። ጌታን ተረጋጊ እሺ። እንዴ ሃናን በመድኃኒዓለም እየነፈረክሽ ልታሳብጂ ነው እንዴ? ምን ሆነሻል? ሃናን ሚዩት ያዢ። ሃናን በቃ እንትን ከቻልሽ እንትን ገስቱን ገልብጠሽ ወርደሽ ራስሽን አረጋጊ። ላ አትገልብጥም። ያውሩ ይጫወቱ። ሚቷት ይዛለች እስካላስ አውሩና እሷ ምንም አትል። በቃ ራስሽን አረጋጊ። እሱ እንደሆነ አንድ በትክክል ማስረዳት አይችል፣ መተንተን አይችል። አቁስሎ ነው የሚወጣው። አሁን ይኸውልሽ ይሄንን የምታስተካክለው ሃይሚኔች ለማየት ያውቃችሁ። ተረጋጉ፣ ሁላችሁም ተረጋጉ። ልጅቷ እርጉዝ አይደለች። ምንም እርግዝና ምንም የለም። እኔ በቃ በራሴ ኮንፊደንስ የምናገረው ነገር አላፍርበትም። እውነትም ቢሆን ባይሆን አላፍርበትም፣ እናገራለሁ። እዚህ ጋር ከፈለጋችሁ መቅዳት ትችላላችሁ። ግን እባካችሁ ተረጋጉ። መጥፎ ቃል አይውጣ ሹካፋችሁ። ትናንት ደግሞ እዚህ ቤት ክርክር ነበረ። ወይ ቤት ነው ቤቱ ላይ ቀለበት ያስርላታል። እሱንም መልሳለች ብለናል። ሌላም ሰው ቤት ደግሞ ምንድን ነው ወይ ቤት ነው ወይ ቀለበት ነው ወይ ደግሞ ከሀገር ሊወጣ ነው ወይ ደግሞ ለልጅ በቃ እኔ እሱን እየለቃቀሙ ምስል ነገር ለምን እናወራለን? ለምን ራሳችሁ ታጨናንቃላችሁ? ፈታ በሉ። ያው የወጣችሁበትን አላማ አስቡ። እነሱ ዶላር እኮ ነው የሚሰሩት ያሉት። እናንተ ተጨንቃችሁ ምን ታመጣላችሁ? አንድ ነገር ብትሆኑ ማነው ይደርስላችሁ? የትም ብሄድ እኮ እናቱ ቤት አይገባም አይደል እንዴ? ለእሷም ፈጣሪውንሽ ወልደሽ ስመሽ የምትሆኝበት ምናምን ሲል ያም አለ እሱ ገና ስራውን ሲያጨርስ አይታረቅ ወልደን ይበል እንዴ? እናንተ ስታስቡት ገና እኮ አሁን አልተስማሙም አይደል? እንደ ስራው እንደ ድራማው ከሆነ አልተስማሙም። ስራም ሆነ አልሆነ ደግሞ እሷ ጀግንነቷን የምታሳየን አልቀበልም ስትል ጀግና ነገረች እኮ ትላንትና እኮ ጀግንነቷን የማየው ደግሞ በዚህ ነው። ታደርገዋለች ደግሞ ጀግና ነች። እሷ አትቀበልም ትራለች። እንደሱ ጀግና ነች። ያለስ እኮ ያው እሷም አትቀበለውም። ኧረ አትቀበልም። እንደዛማ አይደለችም እኮ ተናገረች እኮ። የትላንትናውን እኮ መልስ ጨረሰች እኮ። ጥቅመኛ እንዳልሆነች እሷ ገንዘብ እንደማይገዛት ዊናም እኮ አንድ ያርጋችሁ አለ እኮ ሲመርቅ። ዊና ራሱ እኮ አንድ ያርጋችሁ አለ እኮ። አልሰማችሁትም? ዊና ሲመርቅ ሙሽዬም ደግሞ ልብ ይስጥሽ። እሱ ሲጀመር ኢንትሮ ሲሰራ ወሬ አያውቅም። አንቾ አንቺ ተረጋጊሽማ። ዝብርቅ ሆነ ደግሞ ያወጣው ቆላ ከደጋ ነው የሚያደርገው። አንድ በትክክል ራሱንና እግሩን እንኳን አያውቅም እሱ። እድሜ ለሷ ጌታ ምስክሬ። እናንተ መጨረሻ ሲጀመር ስራ ነው በቃ። እሱ እኮ ጥሩ ተናገረ እኮ በቃ ስራው አለቀ ማለት ነው። አንዳንድ ቤት የሚባለው ነገር ልክ ነው። እግዚአብሔር እድሜ ለሷ እንትሮ ራሳ ብቻ አላውቅም። እኔ ብቻ በቃ በዛ ንግግሩ በቃ ፍቅር ዛሬ ደግሞ እሱ ላይ ወረድሽ። ምነው በቃ ዝም በይ ከላስ። በቃ እሱ እኮ ድንግርግር ነው። እድሜ ለሷ አትበሉ እናንተ። ደግሞ ሌላ ቤት ሁለቱም ወዳጅ ነን እንጂ የአንድ ሰው ወዳጅ አይደለም። እነሱ ራሳቸው የሁለት ሰው ወዳጅ እንጂ የአንድ ሰው ከሌ መሳደብ አንፈልግም። የመጣንበትን አንደርሳ አትናገሩ።
እሷ ባሏን ስትነኩባት አትወድም ተናግራለች። አትናገሩት ብላለች። ስለዚህ እረፉ። እሷ ምንወዳት ከሆነ እስኪ መውደድ አለብን አይደል እንዴ? ለምን አንጠብቅም? ለምን በየቀኑ ትናንት እኮ ብላለች፣ እንዴት እንደምመልሰው እኔ አውቃለሁ፣ እኔ መልሰዋለሁ ብላለች። በጥሩ ጥሩ ቪዲዮ እንመጣለን ብላለች። ኦኬ እኛ ደግሞ ካፋችን የሚወጣውን እንጠንቀቅ። ይመጣሉ እነሱ መጥፎ ያኔ በሀይሚ ላይ መጥፎ ነገር የሚያደርግ ከሆነ እኛንን ተገልብጠን እሱን እንትን ምንለው እኛ እንብሳለን። በሀይሚ ላይ ከሆነ እውነት ሪል ሲሆን ግን አሁን ላይ ብንጠነቀቅ ሌላ ሰው ላይ ዜድ ትክክልሽ የተናገርሽ እውነተኛ እንገለበጣለን። ሴት አይደለንም፣ ሴት ነን። ከሴት ጎን እንቆማለን። እውነተኛው ሲሆን ማለት ነው። ትክክል። ይኸውልሽ የኔ ቆንጆ ዜድዬ እውነተኛው ነገርማ እንደዚህ አይነት ነገር ላይ አይወጣም። እሱ ራሱ ተሸማቆ ነው ቤቱ የሚቀመጠው። ወደ ዩቲዩብ ራሱ አይመጣም። ልንገርሽ እውነተኛ ነገር እንዲህ ቢያደርግ ተሸማቆ ዩቲዩብ ላይ አይመጣም በፍጹም። ሚዲያ ላይ እናንተ ምን ሆናችሁ ነው? እንዳለ ሲመጡ ሰብስክራይብ ያደረጉ በተለይ ደግሞ ሲጀመር ማለት ነው። ራስሽን አረጋጊ፣ ራስሽን መሆን አለብሽ። ሀናን ስቶሪ ላይ እኮ የኔ ነው ብላ እኮ ዘፈነችለት። ምን ሆናችኋል? ኧረ በብዳ እንዴ አድሮ ውሎ ቪዲዮ ሲመጣ ሰው ራሱን ማጣት አለበት እንዴ? እኔ እኮ የሚገርመኝ ነገር ካራክተሩ ነው። አንቺ አብሽር፣ አንቺ እሺ ማማ ካራክተሩ ነው። እኔ በጥባጫ ነበርኩ፣ ዛሬ ግን ጎበዙኜ ማለት ነው። ትሰሚኛለሽ? የእውነት በተለይ ጀምር ደግሞ ማለት ነው። ቅመሜ ማለት ነው። ቆሮጆች ቃላል ላለማውራት በጣም እየተጠናቀቀ ሙድ እያዘችባችሁ ለባለጌዎቹ፣ በእውነት ለባለጌዎቹ እነሱን ለማለያየት ስንት ነገር እያደረጉ ላሉ አሁን እነሱን ሲያዩ ሰው ይመስላሉ። ለእነሱ ነው እየተመለሰ ያለው። እናውቃለን እኮ ገስት ላይ ተቀምጠው እንጂ የእኛ ልጅ እንትን አይደለችም። ዛሬ እርግጫቸው ነው ያለኝ። እንዴት ደግሞ እስቲ ፈገግቷን እንኳን ይኸውት፣ እስቲ ፊቷን እንኳን ይኸውት። እሷ ማለት ተከፋችም ውስጧ ብዙ ነገር ሳስላየ አናን እንዳታረግሽ የሀይሚ ፊት ያስታውቃል። አላለቅስም አታልቅሽ። እነሱ ራሱ ደስ ነው እኮ የሚላቸው እነሱ ራሱ ስታለቅሽ ማለት ነው። አታልቅሽ ለእነዚህ ውርደታሞች ብለሽ ማለት ነው። የእሱ ደጋፊዎች ደስ እንዳይሉ ማልቀስ አራቁ ይበላችሁ ነው። እናንተ ያላለቀሱም ተውኝ በእናታችሁ። አናን ሚዩት ያዥ በመቤቴ አቤት አሞራ እየጎበኘሽ ነው። በቃ ዝም በይ እሺ። የእኔ ቆንጆ ድሮን እየተወረሽ ዝቅ በሉ፣ ወንጨፍ እንዳይመታል። እንዳትመቱ። አይዲያ ከኛ ሊወሰድ ሲያምራችሁ ይቅር ኮተታሞች። ዋና አይዟችሁ፣ ምንም አትጭ። ሲጀመር ማለት ነው። እኔ አውርጂና ገረሲን ያስገቢያት። እሺ እኔ ከታች አዳምጣለሁ። አንድ ቁጥር እየጻፈች ነው። ልውረድ። እሺ ያስገቢያት። የድንግል ማርያም ያስገቢያት ማለት ነው። ልክ ናቸው። አትቀበይ የምትሉት ለምንድን ነው አላችሁ? አዎ ትቀበላለች። 2 ዓመት ሙሉ የተረገጠችበት ቤት ነው። እኔም አልልም። ሚዩት ያዥ አይንዬ አየለችዬ፣ እንደዚህ አትናገሪ አየለችዬ። እሷ እኮ ያለሱ እሱ ያለ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። በየቀኑ ማስረጃት ሰላም ነው። እንዴት ነሽ ወርቅዬ? ብቻ ነሽ እኮ አንቺ ኃይልና ጉልበት ለማስረዳት በየቀኑ እንዲህ የምትቀያየር ከሆነ በጣም ራሳችሁ ትጎዳላችሁ። በእውነት ያላችሁት ሰው ሀገር ነው። ራሳችሁን አስቡ። ስራና ስራ እየተሰራ ነው። በቃ ደህና ይሁኑ። ለማንኛውም ሰላማችሁ ፈልጋለሁ እና ከዛ ወርዳለሁ ከሆነ ድራማው ነው። እነሱ ይሄ እኮ እንጀራ ነው። እንደዛ ትበሉ። የመጡት በመጥፎ ስራ ቢሆንም ይሄን ስራ ይጨርሱልን እንጂ ይስሩ። ኦኬ ይስሩ እኮ አለ እኮ። ተጣሉ አልተጣሉ፣ ጠላታቸው ይጣላል። እነሱ መቼ የማይጣሉ ሃናን ጨሊሲ ሚውት ከቀበጡ ታኢ ጨሊሲ ረንማ በቃ አልናገርም እኮ ዝም ብያለሁ። በቃ ወይም ደግሞ ኦኬ እዚህ ጋር 102 ሰዎች አላችሁ። ሁላችሁንም ሰላም ብያለሁ።
በሰላም ያዋለን አምላክ በሰላም ያሳድረን። ምቀኛ ሸረኛችን ፈጣሪ ከኛ ላይ ያዝ። የምትወዱትን የምታከብሩትን የምትሳሱላቸውንም ፈጣሪ ይጠብቃቸው። የትኛውንም ክፉ የትኛውም መርገም የትኛውም የተባለባቸው የሰይጣን ጆሮ ይደፈን። እዚህ ጋር መናገር የምፈልገው እዚህ ጋር ላላችሁ ሳይሆን በጠቅላላ ለሁላችንም ነውና እኛ ሰው ልጅ ስንወድ ውስጣችንና ልባችን ፈልጎና ፈቅዶ ፈጣሪ አዞ ነው እንጂ ኑ ውደዱን ኑ አክብሩን ብለውን አይደለም። እዚህ ጋር መታችሁ ደግሞ በኢትዮጵያ ምድር ላይ ሆናችሁ ያልተሰበሰባችሁትን በስደት ምድር ላይ የሰበሰባችሁን አምላክ እንደማመስገን አንድ እጅ እንደመሆን እዚህ ጋር የምትጣሉበት ምክንያት ምንም የላችሁም። አንደኛ ደረጃ። ሁለተኛ ደረጃ ደግሞ ስትገናኙ የእግዚአብሔር ሰላም እንኳን ሳትለዋወጡ በነገር እየተነቋቆራችሁ በኮሜንትም ቢሆን ገስት ላይም ቢሆን ብታርፉ ይሻላችኋል። ወደ ራሳችሁ ብትመለሱ። የሚመለከተው የሚወደው የሚያከብሩትን ሰዎች ይዛችሁ የመሄድ መብት አላችሁ። የማትፈልጉትን ነገር ደግሞ የትኛውን ቦታ ሆናችሁ የትም ቤት ገብታችሁ የማውራት መብት የላችሁ። ሀኒ አንድ ነገር መናገር የምፈልገው እዚህ 103 ሰዎች ያላችሁ ከኔም ጭምር የማይረባ ኮተት ቃል ስናገር አንስተሽ የማውረድ መፍታለሽ። እዚህ ጋር ሞዲተር ያላችሁ ሰዎች የማይረባ ነገር ሲያወሩ ማንንም ሳትጠይቁ አንስታችሁ ማውረድ አለባችሁ። አለቀ። እዚህ ጋር ስናገር ግን እየወደድኳችሁ እያከበርኳችሁ የውስጤን የመናገር መፍታለኝ። ለምን ተናገርሽ ብላችሁ የምትሟገቱን ከሆነ አይዶንከር ችግር የለብኝ መጠየቅ ትችላላችሁ። እዚህ ጋር ደግሞ ስትነጋገሩ ያለውን ነገር ስታወሩ ሁላችሁም ሙይታረጉና አንድ ሰው ያወራል። ከዛ አንድ ሰው ያንን መልስ ሊሰጥ ሲል አንድ ሰው ከፍቶ እኔ ላውራ ብሎ አስፈቅዶ ነው ማውራት ያለበት እንጂ መነቋቋር አተከሮ መያዝ። እኔ በጣም ነው ቅድም ያዘንኩት። በጣም እዚህ መግባት የማይፈልጉት እዚህ ገብቶ እንዲያወሩ የማትፈልጉት ሰው ገብታችሁ እንድታወሩ እንዳፈቅዱላቸው አለቀ። እዚህ ጋር በጣም ትላልቅ ሰዎች አሉ፣ የሚወደዱ የሚቀበሩ እንቁ የሆኑ የሚመክሩ። ለነሱም ክብር ለራሳችሁም ክብር ስትሉ ራሳችሁን አስከብሩ። እኔ ከማንም በልጭ አይደለም። እዚህ የመዳም ሸቃላ ነኝ፣ የመዳም ኩሽና አጣቢ ነኝ። ገባችሁ? እራሳችሁን ግን ማስከበር የምችሉት እራሳችሁ ናችሁ። አንድ ሰው ሲሰዳደባይ እግዚአብሔርን እዚህ ቤት ውስጥ መግባት አልፈልግም። ሀቁን አትግቢ። እኔ ከዛሬ ጀምሮም እኮ አልከፍትም። ማንም ገባ አልገባ ማርያምን አልከፍትም። ለምንድን ነው የማከፍችው? እግዚአብሔር አልከፍትም። ሙት አርግልኝ። እኔ በጣም ምን ዛሬ የፈለጉትን ይጫወቱ። ነገ አልመጣም። እዚህ ቲክቶክ መንደር ካየችኝ እንትን በይ እሺ። እኔ አልመጣም ከነጭራሹ። ምን ሲጀመር ሰብር እያየው ልቤ አይሰበር። ኦሮሚፋና ሰይሜ ዱበድ ማለፊን ዱበድ ኦሮሚፋና ሰይ ወርቂ ያን ዱበድ ይራሽ አኒ ተከበር አልተከበር ጫልሲ አናን በእናትሽ ቀየሙቲና ቀበዱ ጊዜ ተኩ አከሲን ጀዲን ሰዱባት ልቤን ከን ዱበድ ካላና በእናትሽ ሃና ሚውት ይሄ ቀበዱ በእናትሽ ሃናን ለመቤቴ ካላስ ዱበቷማ ኦሮሚፋን ቲቪ እዚህ ጋር አሲት ካን ሰበሰባኒ ዋንሲ ጃላታኒፍ መሌ ዋንሲ ጅባኒፍ ሚቲ ኢሰ ቶኮፋ ከነቤኩ ቀብደ ኢሰ ለመፋማ ከዳቴ ሚቲ ከንሳ ዱፋን ጃላታኒ ቆይ ወርቄ ብሪና ናከፈሉ መከለ ከይሰት ውዴ እዚህ ጋር ከፈለሙ ኢምቤክ ነው እኮ የተሰበሰቡ ጓደኞችሽ የሚወዱሽ የሚያከብሩት ማለት ነው። እንዴ ምን ሆነሽ ነው? ተመስገን ለማለት ነው የሚያናድድሽ። ከነሱ በላይ እኔ አንቺን እወድሻለሁ። በጣም ነው የማከብርሽ። ማንም ወደደኝ አልወደደኝ አለ። እዚህ ጋር ሰው ስሜታዊ ይሆናል። ገባሽ አይደል? ምንም ሚውቲ ከቀበዱ አደራ ማራሚ ወርቅዬን ይስባት ላይ ምን አስጨነቀኝ? ዛሬን ብቻ ነው